የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ወደ እናንተ የሚቀርበው ፕሮግራማችን ነው። ዛሬ እንደተለመደው በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋራ ወደዚህ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከዚህ ፕሮግራማችንን ከመቀጠላችን በፊት እንግዶቻችን ራሳቸውን እንዲያስተዋውቁ በአክብሮት ጋብዛለሁ። አባ ዳዊት ውብሸት እባላለሁ። የኮምቦኒ ማህበር አባል ነኝ። ቁምስና የገብርኤል ቁምስና ነው። ላለፉት 28 ዓመታት በክህነት አገልግሎት በኮምቦኒ ማህበር ውስጥ ሆኜ በኢትዮጵያና በዛምቢያ ሳገለግል ቆይቻለሁ። እግዚአብሔር ይስጥልን። እንኳን ደህና መጡ አባ። እኔ አበበች አስፋው እባላለሁ ከአዲስ አበባ ቅዱስ ገብርኤል ቁምስና። እንኳን ደህና መጡ። እኔ ስሜ ዶክተር መቅደም ተስፋ ሚካኤል እባላለሁ የስነ ልቦና ባለሙያ እና የዚህ ማዕከል አባል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንግዶቻችን ጥሪያችንን አክብራችሁ ያላችሁን እውቀት የህይወት ተመክሮ ለአድማጭ ተመልካቾቻችን ለማካፈል እዚህ ድረስ ጊዜያችሁን ሰውታችሁ ስለመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ባለፉት ጊዜያት በተለያየ ርዕሰ ጉዳይ ወደ እናንተ መጥተናል። በሰላም ካቶሊክ ቴሌቪዥን አማካኝነት ዛሬ ይዘንላችሁ የቀረብነው የምንወያይበት ርዕሰ ጉዳይ ጤናማ የሆነ የእርስ በርስ ግንኙነትና የተግባቦት ዙሪያ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ ራስን ተኮር የሆነ ቅኝት እያደረጋችሁ እንድታዳምጡን ከወዲሁ እንጋብዛችኋለን። እሺ አባ እርሶ ጋር ልምጣና ስለ ግንኙነት እንግዲህ ስንናገር ሰው አብሮ ለመኖር የተፈጠረ ፍጡር ነውና ጤናማ የሆነ ግንኙነት እንዴት መተርጎም እንችላለን? ከዛም አያይዘው ግንኙነት ስንልስ ክፍሎች አሉት ወይ? ስንት አይነት ግንኙነቶች አሉ? ግንኙነትን እንግዲህ በሚመለከት እርሶም እንደጠቀሱት ሰው የተፈጠረው እንደዚህ በማህበር በመኖር ዙሪያ ላይ ነው። ያን አይነት ባህሪ ያለው። ስለዚህ አፈጣጠራችን ራሱ ወደ ግንኙነት የሚያመራ አፈጣጠር ነው። ከዛም ጋር ተያይዞ ግንኙነታችን ከሌሎች ጋር ከመሆኑ በፊት ከራሳችን ጋር የሚኖረው የራሱ የሆነ ሂደት አለው። ስለዚህ ከራስ ጋር መገናኘት፣ ከራስ ጋር መተዋወቅ፣ ከራስ ጋር መግባባት፣ ራስን መቀበል፣ ያለኝን ስጦታ ጠንቅቆ ማወቅ፣ ይሄ ሁሉ እንግዲህ ከራስ ጋር ያለውን ግንኙነት የሚያብራራ ነው ብዬ አስባለሁ። ስለዚህ ከሌሎች ጋር ከራሳችን ወጥተን ወደ ሌሎች ቀርበን ከምንፈጥረው ግንኙነት በፊት ከራሳችን ጋር የሚኖረው ግንኙነት አለ ብዬ አስባለሁ። ስለዚህ የግንኙነት አይነቶቹም በዛ አይነት አቅጣጫ ይሆናል ብዬ አስባለሁ። ስለዚህ ከራሴና ከሌሎች ጋር ብዙ ጊዜ ስለሌሎች ስናስብ እግዚአብሔርንም እናካትታለን። ምንም እንኳን ከሌሎች ጋር በሚኖረን ግንኙነት ጋርና ከእግዚአብሔር ጋር በሚኖረን ግንኙነት ሂደቱ የተለያየ ሊሆን ቢችልም ገጽታው መገለጫውም ባህሪ የተለየ ቢሆንም ግን ከራሳችን ጋርና ከሌሎች ጋር ከእግዚአብሔር ጋር የሚባል ግንኙነት በእነዚህ በሶስቱ አይነቶች ብናያቸው ይጠቅማል ብዬ አስባለሁ። እና እያንዳንዱም የራሱ የሆነ ሂደት ይኖረዋል። ከራሴ ጋር በምን አይነት ሁኔታ እንደምገናኝ ሲከፋም ደግሞ ከራሴ ጋር የማልገናኝበት ሂደትም ሊመጣ ይችላል። ከሌሎችም ጋር እንደዚሁ ጥሩ ግንኙነት ወይም ጥሩ ያልሆነ ግንኙነት፣ ከእግዚአብሔርም ጋር እንደዚሁ ጥሩ ግንኙነት፣ ጥሩ ያልሆነ ግንኙነት እና የግንኙነት አይነቶችን በእነዚህ በሶስቱ ብንከፍላቸው ከራስ ጋር ከሌሎች ጋር እና ከእግዚአብሔር ጋር እንዳልኩትም እያንዳንዱ የራሱ ጥልቀትና ስፋት ሊኖረው ይችላል። ለሁሉም እንግዲህ ግንኙነቶች ከራስ ጋር ከሌሎች ጋር ከእግዚአብሔር ጋር በሚኖረን ግንኙነት ውስጥ ምናልባት መሰረታዊ እንደ መመዘኛ መፈተሻ አድርገን ልንይዘው የምንችለው ነጥብ ብዬ የማስበው
አንድ ግንኙነት ጤነኛ ይሁን አይሁን መለየትም የምንችልበት ግንኙነቱ ምን አይነት እውነተኛ ነው፣ በእውነት ላይ የተመረኮዘ። እዚህም ላይ እንግዲህ ሐሰት፣ ውሸት የሌለበት መደባበቅ የሌለበትን ርዕስ ያመጣል። ስለዚህ ግንኙነቱ እውነተኛ ነው ወይስ የውሸት ግንኙነት ነው? ስለዚህ የመጀመሪያው እውነተኛ የሆነ ግንኙነት። በሁለተኛ ደረጃ ግንኙነቶች ደግሞ ጥሩ ሊሆኑ ይገባል። ስለዚህ ጥሩ የሆነ ደግነት ያለው ክፋት ያልተሞላበትን ማለት ነው። ስለዚህ ከራስም ጋር ጎጂ ያልሆነ የራስ ምልከታ፣ ጎጂ ያልሆነ የራስ ግንኙነት፣ ከሌሎችም ጋር እንደዚሁ ከእግዚአብሔርም ጋር እግዚአብሔርን የሚንቅ እግዚአብሔርን የሚያቃልል ጥሩ ያልሆነ ግንኙነት፣ እግዚአብሔርን በመበዝበዝ አይነት አስተሳሰብ ልንቀርብም የምንችልበት አጋጣሚ ስለሚኖር ስለዚህ ግንኙነቶች ጥሩ የሆኑ ግንኙነቶች፣ ደግነት የተሞላቸው ግንኙነቶች የሚል ሐሳብ ይጠቅማል ብዬ አስባለሁ። በሶስተኛ ደረጃ ደግሞ ግንኙነቶቻችን ውበት ያላቸው ሊሆን ይገባል። የሚያምሩ ደስ የሚያሰኙ። ለምሳሌ አንዳንድ ጊዜ በጣም በቃ ተመስጠን የምናያቸው ነገሮች ስዕልም ሊሆን ይችላል፣ ሙዚቃም ሊሆን ይችላል። ብቻ በተመስጦ የምናየው ያ በተመስጦ የምናየው ነገር ውበት ያለው ነገር በመሆኑ ምክንያት ነውና ግንኙነታችንም እንደዚሁ ውበት ያለው ወይም የውበት ነጸብራቅ የሚያንጸባርቅ ሊሆን ይገባል ብዬ አስባለሁ። ስለዚህ ግንኙነት ጤነኛ ይሁን አይሁን የምንፈትሽበት እነዚህ ሶስቱ ነጥቦች ናቸው ብዬ አስባለሁ። እውነት የተሞላበት ግንኙነት፣ ደግነት የተሞላበት ጥሩነት፣ ሌላውን የማይጎዳ፣ በሶስተኛ ደረጃ ደግሞ ውበት ያለው ደስ የሚያሰኝ የሆነ መመሰጥ ውስጥ የሚከት አይነት ሲሆን እንግዲህ ግንኙነቱ ጥሩ ነው። በእግዚአብሔርም ዘንድ ተቀባይነት ያለው በሌሎችም ዘንድ ተቀባይነት ያለውና ጤናማ ይሆናል። ጤናማ የሆነ ግንኙነት ይሆናል ብዬ አስባለሁ። መልካም አባ፣ እንግዲህ አንድ ሰው ከራሴ ጋር ብቻ ባለኝ ግንኙነት መኖር እችላለሁ በቂ ነው ሊል አይችልም ማለት ነው። እንደተረዳሁት ከሆነ ሰው ከራሱ ጋር፣ ከሌሎች ጋር፣ ከእግዚአብሔር ጋር ሚዛናዊ የሆነ ግንኙነት እያደረገ እንዲኖር ያለ ፍጡር እንደሆነ ነው የተረዳሁት። አባ እግዚአብሔር ይስጥልኝ። ወይዘሮ አበበች ወደ እርስዎ ልምጣና አባ ከጠቀሷቸው የግንኙነት አይነቶች አንዱ ከሌሎች ጋር ያለ ግንኙነት ነው እና ይህ ረዘም ያለ ወዳጅነት፣ የሚዘልቅ ወዳጅነት በተለይ በክርስትና ሕይወት እንዴት ሊገለጽ ይችላል? ገደብ ያለው ግንኙነትስ ስንል ምን ማለታችን ነው? ይህን ቢያብራሩልኝ። ወደዚህ ገደብ ወዳለው ግንኙነት ከመግባቴ በፊት ጥቂት ስለ ጤናማ የእርስ በርስ ግንኙነትና መስተጋብሩ እንዴት እንደሆነ ተግባቦትን መግለጽ እፈልጋለሁ። አንድ ጥቅስ መግቢያ ላይ ልጥቀስ እስቲ። ጥሩ ዛፍ በፍሬው ይታወቃል፣ መልካም ሰው ከመልካም መዝገቡ መልካም ነገርን ያወጣል ይላል ማቴዎስ 12 ከቁጥር 33 እስከ 37። የውይይታችን ዋነኛው ርዕስ ጤናማ የሆነ የእርስ በርስ ግንኙነትና ተግባቦት ስለሚል ለጤናማ የእርስ በርስ ግንኙነት ጤና ራሱ ምንድን ነው የሚለውን ማየት ያስፈልገናል። ቀድመን ጤና ምንድን ነው ብለን ስንል ከተለያዩ ገጽታዎች አንጻር ልናየው እንችላለን። ጤና የበሽታ ያለመኖር ብቻ አይደለም፣ ብዙ ነገሮችን ያካትታል። ጤንነትን ከአካል ጤንነት ጋር፣ ከአእምሮ ጤንነት፣ ከስሜት ጤንነት፣ ከማህበረ ኢኮኖሚያዊ ሁኔታ አንጻር፣ ከመንፈሳዊ ሕይወት አንጻር ጤንነትን እናየዋለን። አንድን ሰው ስናይ ከነዚህ አኳያ እናየዋለን። ለዚህም ነው ከላይ አሁን አንድ የጠቀስኩት ጥቅስ ሰው በውስጡ ያለበትን ሁኔታ ነው የሚያንጸባርቀው። ዞሮ ዞሮ ጤናማ የሆነ የእርስ በርስ ግንኙነት ወይም ተግባቦት ብለን ስንል መጀመሪያ በዚህ ለተግባቦት የምናገኛቸው ሰዎች በግልም ይሁን በቡድን ከነዚህ ነገሮች አንጻር
የውስጣቸው ጤንነት ምን ይመስላል የሚልን መፈተሽ በግልም ቢሆን ራሳችንን ከዚህ ዙሪያ ላይ አንጻር እንዴት ነን ብለን ማየት አለብን። እኛ እንግዲህ ከራሳችን ወጥተን ማንም ሰው ስለኛ ብቻ አይደለም ማውራው፣ ማንም ሰው ከአንድ ሰው ጋር ወይም ከአንድ ከበለጠ ሰው ጋር ወይም ከቡድኖች ጋር ማነጋገር ተግባቦት ሲያደርግ የሚያነጋግረው ሰው የሚያገኘው ሰው በዚህ ዙሪያ ውስጥ የተለያዩ ሁኔታዎች ውስጥ እንዳለ አስቡ ነው መሄድ ያለበት። ለምሳሌ ሰው ከሰው ጋር መከባበር ጥሩ ነው። ለምን? ሰው የእግዚአብሔር ፍጡር ነው ብለን ማመን አለብን። መጀመሪያ ደረጃ ላይ ማንም ሰው ጎዳና ላይ ቁጭ ካለ ሰው ጋር ብንነጋገር፣ ቢሮ ውስጥ ቁጭ ካለ ሰው ጋር ብንነጋገር፣ ከትላልቅ ባለስልጣን ጋር ብንነጋገር ሰው የእግዚአብሔር ፍጡር ነው የሚለው እሳቤ በውስጣችን ሲመጣ አንድ መግባቢያ እንይዛለን ማለት ነው። ከዚያ በተጨማሪ ደግሞ ሰዎች ሁሉ የተለያዩ እንደሆኑ ማወቅ ይገባናል። ሲፈጠሩ ሰው በመሆናቸው አንድ አይነት ሰው ይሁኑ እንጂ ከተለያየ አቅማቸው አንፃር ከተለያየ እንቅስቃሴዎቻቸው አንፃር በመጽሐፍ ቅዱስ ውስጥም እንደሚጠቀሰው የሰው መክሊት የተለያየ ነው። ስለዚህ ሁሉን በአንድ አይነት ጨፍልቀን ማየት አንችልም። እያንዳንዱ ሰው ለራሱ የሆነ የተለያየ መለያ ይኖረዋል ብለን ማሰብ አስፈላጊነት ይኖረዋል። በሶስተኛ ደረጃ ከሰው ጋር የመግባባቱን ጉዳይ ስኬታማ የሆነ ተግባቦት፣ ጤናማ የሆነ ግንኙነት ለመፍጠር ስንፈልግ ሌላው ደግሞ የተግባቦት ክህሎት በመጠኑም ቢሆን ቢኖረን ጥሩ ነው። ለምሳሌ እንዴት ቀጥታ ወደ አንድ ጉዳይ ከመግባታችን በፊት ቀለል ካለው ነገር መጀመር ጥሩ ነው። ምናልባት ከበድ ካለው ነገር ስንጀምር ሰዎች ትንሽ አንዳንድ እንትናቸው ግልጽ አድርገው ላይ ነግሩን ይችላሉ። ደበቅ የሚያደርጉት ነገር ሊኖር ይችላል። ወደ ኋላ ሊሉ ይችላሉ። ቀለል ካለው ነገር መነሳት ጥሩነት ይኖረዋል። ሰላምታ በመስጠት ዛሬ ቀኑ እንዴት ነው፣ አየሩ እንዴት ነው ከሚልም መነሳት ይቻላል ቀለል ለማድረግ። ግንኙነቱ የዛ የቡድኑ አባላት ሀሳባቸውን በግልጽ ሊያወጡ የሚችሉበትን ሁኔታ እንዲሆን ማድረግ ጥሩ ነው። ማበረታታቱ ጥሩነት ይኖረዋል። እርስ በርስ መደናነቅ መደጋገፍም ጥሩ ነው። ባለን በሰዎች እርስ በርስ ግንኙነት ውስጥ አንድ መልካም ስራ ሲሰራ ወይም አነስተኛም ቢሆን ጥሩነቱን መግለጽ ደህና ነው፣ ምንም አይጎዳንም፣ ዋጋ እናወጣበትም። አንድ ሰው እዚህ ጋር ጥሩ ሰርተሻል፣ እዚህ ጋር ጥሩ ሰርተሃል ብንል ምንም የሚጎዳን ነገር የለም ማለት ነው። በተረፈ ደግሞ ይሄን ተግባቦት ስንፈጥር ዝም ብለን ተናጋሪ ብቻ መሆን የለብንም። የምንናገረው ነገር አዳማጩ ጋር በትክክል ደርሶልናል? አዳምጠውን ይሆን? ወደ አእምሯቸው ውስጥ ትንሽ ትርጉም ሰጪ ነገር ተፈጥሮ ይሆን? ምናልባት አንዳንድ ጥያቄዎችንም በመሰንዘር ብናጣራ ጥሩ ይሆናል። እኛ ራሳችን አዳማጭ መሆናችንንም ማየት ጥሩ ነው። ለሰዎች ከተናገርን በኋላ ወይም ሌሎቹ ደግሞ ሲናገሩን እንዳዳመጥናቸው አንዳንድ ቃላቶችን መልሰን ብንናገር እንዳዳመጥናቸው ይረዳሉ ማለት ነው። ንግግራችንና ደግሞ ድርጊታችንም የተመሳሰለ ቢሆን ጥሩ ነው። በተግባቦት ውስጥ አፋችን አንድ ነገር እየተናገረ ልባችን ሌላ ነገር የሚያስብ ከሆነ የምናስተላልፈው መልእክት በትክክል ቦታው ጋር አይደርስም፣ ተአማኒነትም ያጣል። ሰዎች በአንድ የተግባቦት ፕሮግራም ላይ እምነትም ሊጥሉ ይገባቸዋል። እውነትም በዚህ እንዲህ ባደርግ ይሄ ይሆናል ብለው እምነት የሚጥሉበት ነገር ቢሆን ጥሩነት ይኖረዋል። ሰዎችን በስማቸው መጥራት ጥሩነት አለው። በተግባቦት ሂደት ውስጥ አንተ ወይም አንቺ ብቻ ሳይሆን አቶ ከሌ ወይዘሮ ከሌ ወይም ልጆችን ህፃናትን ቢሆኑ ማሙሽ ሚጣ ምናምን ከምንል ስማቸውን መጥቀስ ጥሩነት አለው። ሰው ለስሙ ቦታ ይሰጣል። ታውቂያለሁ ይላል፣ ቦታ አለኝ ብሎ ያስባል። በስም መጥራት ጥሩነት ይኖረዋል። እንግዲህ አንድ የተግባቦት ፕሮግራም ሲዘጋጅ የጋራ ዓላማ ስለሚኖረው አባላት ደግሞ በኩልም ተሳትፎ ማድረግ ይጠበቅባቸዋል። ምናልባት የተወሰኑት ላይ ጫና በስቶ የተወሰኑት ደግሞ ታዛቢዎች ከሆኑ አንደኛ ራሳቸው ያቅማቸውን ነገር አውጥተው አልሰሩም፣
ሁለተኛ ደግሞ ከዛ ከቡድኑ ትንሽ ገለል ማለት ሁኔታ ሊኖር ስለሚችል እንደዛ ማድረግ ጥሩነት አለው። ይሄ ተግባቦት ሂደት ቀጣይነትና ረዘም ያለ የሚካሄድ አይነት ከሆነ ቀጠሮ የማክበሩ ጉዳይ ለቃል ተገዢ መሆን አስፈላጊነት አለው። ሰዎች በዚህ ገመገማሉ። እውነት ያልነውን ነገር አድርገናል ወይ የሚል ነገር መፈተሽ አለበት። ይሄ እኔ ጥቂቱን ለማንሳት ነው እንጂ የተግባቦት ጉዳይ ከተነሳ ብዙ ነጥቦች ሊነሱ ይችላሉ። አሁን ቀጥሎ ደግሞ የተነሳው ጥያቄ ዘላቂ የሆነ ግንኙነት የሚል ነው። እንግዲህ ዘላቂና ረዘም ያለ ግንኙነት እንዴት ይፈጠራል የሚለውን ለማየት ደግሞ ምንድነው ዓላማው የዛ ፕሮግራም ወይም ይህን ተግባቦቱን ወይም ግንኙነቱ መፈጠር የተፈለገበት ዓላማው ምንድነው? ዓላማው ወደ አንድነት ያመጣቸዋል ሰዎችን። የነሱንም ፍላጎት የሚኮረኩር አይነት ከሆነ ውስጡ መቆየት ይፈልጋሉ። የሚሰራውን ስራ እያዩ ደግሞ በዚህ በቀጥል ደህና ነው የሚል ድጋፍ እየሰጡ የሚሄድ ጉዳይ ይኖራቸዋል። ተስፋ ሰጪ ነገር አብረው ሲያዩ እምነት የሚጣልበት ነገር መሆኑን ሲያዩ እምነት የማይጥሉበት አይነት ከሆነ ለምን ጊዜ ያጠፋሉ? ለምን እመላለሳለሁ ሊሉ ይችላሉ። ስለዚህ ብዙ ታሳቢ ነገሮችን መያዝ ይገባናል። አንድ ነገር ላይ በቀጣይነት ቀጥሎ እንደዚህ ለመስራት ዝም ብሎ አይሰራም። ራስን መስጠትንም ይጠይቃል። ገንዘብ ማውጣት ይጠይቃል። ጊዜ መስጠት ይጠይቃል። የተለያዩ ነገሮችን መስጠት ይጠይቃል። ዝም ብሎ እንትኑን ተስፋ በማድረግ ውጤቱን ተስፋ በማድረግ ደስታና ችግርን አብረው የሚካፈሉ ከሆነ የዛ ቡድን አባላት ግንኙነታቸውም እየተጠናከረ ይሄዳል። አብረው መቆየትንም ይፈልጋሉ። አንድ ጥቅስ አሁንም ልጥቀስና አብ እኔን እንደወደደኝ እኔም እናንተን ወድጃችኋለሁ፣ ስለዚህ በፍቅሬ ኑሩ ይላል ዮሐንስ 15:9 ላይ። እኛ የቤተ ክርስቲያን ሰዎች እንደመሆናችን መጠን ጉልበትም አቅምንም ጥንካሬንም ስናነሳ ከራሳችን የሚመጣ አድርገን አይደለም የምናነሳው። የጽናትና የጥንካሬ ምንጭ የእግዚአብሔር መንፈስ በውስጣችን ሲሰራ ነው ምን በረታው እንጂ አንድ ስራ ላይ ረጅም ጊዜ መቆየት ችግር ሳይኖረው አልጋ ባልጋ ሆኖ አይቀጥልም። ግን ችግርን ደግሞ ለመቋቋም የሚያስችል አቅም እንድናገኝ የመንፈስ ቅዱስ በውስጣችን መስራት በማንም በሌላ ሰው ውስጥም እንዲሰራ መጋበዝ መጠየቅ ያስፈልጋል። አሁንም ደግሜ አንድ ጥቅስ ጠቅስ ሁልጊዜ ደስ ይበላችሁ፣ ባለማቋረጥ ጸልዩ፣ በሁሉ ነገር እግዚአብሔርን አመስግኑ ይላል አንደኛ ተሰሎንቄ ምዕራፍ 5:16-17። ስለዚህ በአንድ አገልግሎት ላይ ወይም ግንኙነት ላይ ረዘም ላለ ጊዜ መቆየት ሲባል እየወደቁም እየተነሱ ነው። ነገር ግን እምነታችን ደግሞ እንድንጠናከር ያደርገናል፣ በጸሎት እንድንተጋ ያደርገናልና በአንድ ግንኙነት ላይ ዘለቅ ያለ ጊዜ ለመቆየት አስተዋጽኦ የሚያደርጉ ነገሮች እንግዲህ ከሞላ ጎደል እነኚህ ናቸው ብዬ ነው የምጠቅሰው። እሺ፣ እጅግ አድርጌ አመሰግናለሁ ወይዘሮ አበበች ስለሰጡን ሰፋ ያለ ማብራሪያ። በእርግጥም ዘላቂ ለሆነ ግንኙነት የጠቀሷቸው ከመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን ተምሳሌት እንግዲህ ፍቅር ዋነኛ ነገር እንደሆነ ነው እንዳስተውል ያደረገኝ ለመዝለቅ አብሮ ለመሄድ። ምክንያቱም ፍቅር ሲኖረን ለዛ ሰው ቦታ እንሰጣለን። የምንናገረውም ነገር እያጣራን የምናዳምጠውም ደግሞ በርህራሄ ይሆናል እና ያንን ሰው ከመቀበል አንጻር ስለምንጓዝ ይዘልቃል። በምንፈልገው መንገድ እየሄደ ብቻም ሳይሆን ብለዋል እንግዲህ መስዋዕትነት ሳያስከፍል የሚዘልቅ ነገር ስለሌለ ያንን መስዋዕትነት ሆን ብለን ልንከፍለው የሚገባ ነገር እንደሆነ ነው ያሳሰቡንና እጅግ አድርጌ አመሰግናለሁኝ። እንግዲህ ዶክተር መቅድም ወደ አንቺ ልምጣና
በእርስ በርስ ግንኙነት ውስጥ ተግባቦት ትልቁን ሚና ይጫወታል ብዬ አምናለሁኝና እንደው ከገዛ ራሳችን ጋር ያለንና ከሌሎች ጋር ያለንን ተግባቦት እንዴት ልንገልጸው እንችላለን? በጣም ጥሩ ጥያቄ ነው። ግን ወይዘሮ አባበችና አባቴ ጥሩ አድርገው ገልጸውታል። እኔ የምጨምረው ብዙ ነገር አለ ብዬ አላስብም። ግን እንደው ከጠየቅሽኝ አይቀር ከራስ ጋር ያለ ግንኙነት ከሀሳብ ይጀምራል። የምናስባቸው ነገሮች አንዳንድ ጊዜ አሉታዊ ይሆናሉ፣ አንዳንድ ጊዜ ደግሞ አዎንታዊ ይሆናሉ። ከራስ ጋር የምናደርጋቸው ውይይቶች ኮሚኒኬሽን የምንለው ይመስለኛል፣ ተግባቦት የምንለው ምንን ያካትታል? አንዳንድ ጊዜ በጣም መልካም በጎ አመለካከት ካለን ለፈጠራ ሁሉ ምክንያት ሊሆን ይችላል። ትልልቅ ነገር የፈጠሩ ሰዎች በሀሳባቸው ከራሳቸው ጋር ተመካክረው ይሄ እንዲህ ነው ብለው አስበው አውጥተው አውርደው ነው። ቅድም እናቴና አባ ስለ መክሊት አውርተው ነበርና መክሊታቸውን ፈልገው አግኝተው ነው ለትልልቅ ፈጠራ። ለምሳሌ እዚህ ቤት ውስጥ ቁጭ ብለን ይሄ ሶፋ የአንድ ሰው ውስጡ በምናቡ አሰላስሎ የፈጠረው ውጤት ነው። ይሄ መብራት አንድ ሰው ኢንላይት እንደሆነ አስቦ አሰላስሎ ይሄንን ከዚህ ጋር አድርጌ ብሎ የፈጠረው ነገር ነው። ስለዚህ ከራስ ጋር ጊዜ ወስዶ ማሰብ ማሰላሰል ከትውስታ ማህደራችን አውጥተን ነገሮችን ማቀናጀት እንድንችል በህይወታችን የተከሰቱ አሉታዊ ነገሮችን ጥለን ማለፍ እንድንችል አዎንታዊ ነገሮችን እየገነባን መሄድ እንድንችል ትልቅ አስተዋጽኦ ያለው ከሌሎች ጋር ደግሞ ያልሽኝን ግንኙነት የሚያንጽልን የሚያርቅልን ትልቅ መሳሪያ ነው ማለት ነው። ከሌሎች ሰዎች ጋር የምናደርገው ግንኙነት ቅድምም እንደተባለው መጀመሪያ ከራሳችን ጋር ያለው ግንኙነት ጋር ይንጸባረቃል። እኛ በውስጣችን ሰላም፣ ፍቅር፣ ደስታ ያዝን ከሆንን ያንን ነው ከሌሎች ሰዎች ጋር በምናደርገው ተግባቦት ውስጥ የምናንጸባርቀው ማለት ነው። አንዳንድ ጊዜ እንዲያውም ከፍቶን የሆነ ሰው ማግኘት እንፈልጋለን አይደል? ለምን ያ ሰው ውስጡ ጥሩነት የተሞላ ስለሆነ እንዲያውም እሷን ባገኛት ቀለል ይለኝ ነበር ባዋያት የምንላቸው ሰዎች አሉ። እነዛ ሰዎች ክፍት እንድንሆን ይጋብዙናል። ግንኙነቱም ደግሞ የእርስ በርስ ግንኙነቱም ጥሩ ስለሆነ ማለት ነው። ስለዚህ ከራሳችን ጋር ሰላም ካለን ከሌሎች ሰዎች ጋርም ሰላማዊ ግንኙነት መፍጠር ከባድ አይሆንም። ከሌሎች ሰዎች ጋር የምናደርገው ተግባቦት ወይ ኮሚኒኬሽን ያው መሰረቱ ቃላት ናቸው። በቃላት እንደተባለው ቅድምም መምረጥ ያስፈልጋል። ቃላት ከማን ጋር ነው ማወራው ብለን መምረጥ ያስፈልጋል። ከልጆች ጋር ከሆነ ልጆች በሚገባቸው መጠን፣ ከአዋቂዎች ጋር ከሆነ አዋቂዎች በሚገባቸው መጠን። እንደተባለውም ደግሞ እያንዳንዱ ሰው በእግዚአብሔር አምሳያ እንደተፈጠረ የእግዚአብሔር እስትንፋስ ውስጡ እንዳለ አምነን ማክበር ያስፈልጋል ሰዎችን በሙሉ። ያንን ይዘን ከሰዎች ጋር ስንግባባ ግንኙነት ወይም ደግሞ ኮሚኒኬሽን ስናደርግ ተግባቦት ስናደርግ ጥሩ የሆነ ውጤት ይኖረዋል ማለት ነው። ስለዚህ ከቋንቋ ባሻገር ደግሞ የምናሳያቸው የፊት ገጽታዎች አንዳንድ ጊዜ ጥሩ ነገር እያወራን ግን ሰውን በመጸየፍ የምናይ ከሆነ ያ የፊት ገጽታችን ከቃላቱ የበለጠ አስፈሪ ሊሆን ይችላል። ሰዎችን በንቀት ወይም ደግሞ ዝቅ በማድረግ አይናችን ይሆናል ፊታችን ሊሆን ይችላል ኦር የምንጫን መስለን የምናወራ ከሆነ ቃላት ብቻ ሳይሆን አካላዊ የመግባቢያ ዘዴዎችም አሉን ማለት ነው። ስለዚህ ቃላትን መምረጥ ትክክለኛውን ደግሞ የአይን እይታ ገጽታን መጠቀም ለእርስ በርስ ግንኙነት የራሳችን ጋር ደግሞ ራሳችንን እያነጽን ከራስ ጋር ተግባቦት ማድረግ ያስፈልጋል ብዬ አስባለሁ። እሺ ዶክተር አመሰግናለሁኝ። ከሌሎች ጋር ለምናደርገው ተግባቦት ከገዛ ራስ ጋር የሚደረገው ተግባቦት እንግዲህ መሰረታዊ ነገር ነው። መነሻው ሁልጊዜ የገዛ ራስ ነው ማለት ነው። አባ ወደ እርስዎ ልምጣና ለዚህ ሁሉ ለእርስ በርስ ተግባቦትም ለእርስ በርስ ግንኙነትም እንግዲህ የገዛ ራስን ማወቅ መሰረታዊ ነገር ሊሆን ይችላል ወይ? እንዴት ያብራሩልናል? እሱስ
መሰረታዊ እንግዲህ ስለ ራሳችን የሚኖረን ግንዛቤ ከሌሎች ጋር በሚኖረን ግንኙነት ላይ በጣም ወሳኝ ነው እና ራስን የማወቅ ሂደቱ ምናልባት በሶስት ደረጃ ብናየው የመጀመሪያው ራስን የማወቅ ክልል ራስን መሰረታዊ በሆኑ ርዕሶች ላይ የማወቅ ሂደት። ለምሳሌ ያህል ስምህ ማን ነው ተብዬ ስጠየቅ መመለስ እችላለሁ። የአባት ስም ማን ነው መመለስ እችላለሁ። የት ነው የተወለድከው፣ እድሜ ምናምን ብዬ እንደዚህ መሰረታዊ የሆኑ ስለ ራሴ ሊኖረኝ የሚገባ የራስ ግንዛቤ ይሄ የመጀመሪያው ይሆናል። ሁለተኛው ስሜታዊ እውቀትን በሚመለከት ውስጥ የሚሰማኝን ነገር እንዲሁ ዝም ብሎ ተሰማኝ ብዬ መናገር ሳይሆን እሺ ተሰማኝ፣ ግን ከዛ ስሜት በስተጀርባ ምንድነው ያንን ስሜት የቀሰቀሰው ምክንያቱ ምንድነው ብሎ ጠለቅ ያለ ስሜታዊ እውቀት። ምናልባት አንድ ቀን በጣም ደስ ብሎኝ እነሳለሁ ከእንቅልፌ። ለምን ደስ አለ ተብዬ ስጠየቅ በቃ ደስ አለኝ ብዬ የማልፈው ነገር ሳይሆን ደስ ያለኝ ምክንያት በዚህ ምክንያት ነው እንዲህ ነው ብዬ ማብራራት የምችልበት ደረጃ ላይ ከደረስኩኝ ስሜታዊ ጥሩ የሆነ እውቀት አለኝ ማለት ነው። ከዛ በሶስተኛ ደረጃ መንፈሳዊ እውቀት ከራሳችን ጋር ያለው እንግዲህ መንፈሳዊ እውቀት። መንፈሳዊ ስንል በአብዛኛውን ጊዜ የምናስበው ከእግዚአብሔር ጋር ከመለኮታዊ አካል ጋር ያለንን ግንኙነት ምን ያህል እግዚአብሔር አምላክን እቀርባለሁ፣ ምን ያህል ሞቅ ያለ ግንኙነት አለኝ፣ የቀዘቀዘ ደረቅ የሆነ ግንኙነት አለኝ፣ እነዚህን ርዕሶችን ነው። ግን ከዛም ባሻገር መንፈሳዊ ስንል የግዴታ የሃይማኖት ቋንቋን የያዙ ርዕሶችን ብቻ ሳይሆን ሌሎች ዋጋ አላቸው ብለን የምናስባቸው እሴቶችን ለምሳሌ ያህል ፍቅር፣ አክብሮት፣ ምስጋና እነዚህ ሁሉ መንፈሳዊ ገጽታ ያላቸው የሆኑና እና በዚህ ደረጃ ምን ያህል ራሴን አውቃለሁ የሚለው ስራ ግድ ይላል በእያንዳንዱ ግለሰብ። እና በእነዚህ በሶስቱ ደረጃዎች ጥሩ የሆነ ግንዛቤ ካለኝ አሁን ራሴን ይዤ ወደ ሌሎች በምቀርብበት ጊዜ እነዚህን ሁሉ ግንዛቤዎች የራስ ግንዛቤዎችን ይዤ ነው የምቀርበው። ስለዚህ ከሌሎችም ጋር በሚኖረኝ ግንኙነት ለምሳሌ ገሊትን መቅረብ እፈልጋለሁ የሚል የመቅረብ ፍላጎት ቢኖረኝ ስሜታዊ እውቀቴ ጥሩ ሊያግዘኝ ይችላል። ለምንድን ነው ከዚች ግለሰብ ጋር ለመቅረብ የፈለኩት? ምን አጀንዳ ኖሮኝ ነው? ቅን በሆነ አይነት አመለካከት ፍላጎቴ የግንኙነት ፍላጎቴን በመረምረው ምንድነው ብዬ መናገር የምችለው? ምን ፈልጌ ነው? ከግለሰቡ የሆነ ጥቅም ፈልጌ ነው ያንን ግለሰብ መቅረብ የምፈልገው ወይስ ምናልባት ግንኙነታችን ተገቢ ሊሆን ይችላል፣ ጤነኛም ሊሆን ይችላል፣ ልንተጋገዝም ልንረዳዳም የምንችልበት ከመሆኑ የተነሳ ነው እንጂ እኔ ያንን ግለሰብ ለመበዝበዝ ብዬ እንዳልሆነ መረዳቱ እንግዲህ በስሜታዊ እውቀት ላይ የተመሰረተ ይሆናል። ስለዚህ ግንኙነታችን ጥሩ የሆነ ምክንያት ይዘው ተገቢ በሆነ አይነት መልኩ ራስንም አይጎዳ ሌላውንም ሰውም አይጎዳ እንዲሁም ደግሞ ከፍ ሲል በእግዚአብሔርም ፊት አስደሳች የሆነ ግንኙነት ሆኖ እንዲታይ የራስ ግንዛቤ በጣም ወሳኝ ይሆናል። ስለዚህ በማናውቀው ስሜት ተነሳስተን ሌሎችን ስንቀርብ ጉዳቱ አንደኛ ለራስ ይሆናል፣ ሁለተኛ ለሌላውም ሰው ይሆናል፣ ሶስተኛ ደግሞ በእግዚአብሔርና በህብረተሰቡም ዘንድ እንደዚሁ ተቀባይነት አያገኝም። ስለዚህ ራስን ማወቅ በጣም ወሳኝ ይሆናል እና ራሳቸውን ያወቁ ሰዎች ሲገናኙ እንግዲህ መስተጋብራቸው ራሳቸውን የሚያውቁ ግለሰቦች መስተጋብራቸውን ብንመለከት ጤነኛ የሆነ ትርጉም ያለው በየጊዜው ትርጉም የሚያገኙበት እንኳንም ተዋወቅን እስከ ማለት ደረጃ የሚደርሱበት እንዲሁም ደግሞ በትዳርም ህይወትም ከሆነ ቤተሰብ መመስረት ጥሩ የሆነ እግዚአብሔር የፈቀደው የቤተሰብ ስጦታን እስከ ማግኘት ድረስ ይደረሳል ማለት ነው። ከጋብቻ ውጪም ወይም በጋብቻ ውስጥም ባይገባ ለምሳሌ በገዳማውያን በመነኮሳትም ዘንድ ጤነኛ የሆነ ግንኙነት መመስረትም ይቻላል። ያ ግን ሊሆን የሚችለው ሁለቱም ግለሰቦች ጥሩ የሆነ የራሳቸው ግንዛቤ የሚፈልጉት ምን እንደሆነ
ውስጣዊ ስሜታቸው ምን እንደሆነ ቁም ነገር ብለው የሚይዙት ነገሮች ምን እንደሆኑ ጠንቅቀው ካወቁና ከተረዱ በኋላ ነው እና የግንኙነቱንም ፍሬ ቡራኬ እንደዚሁ በኋላ ማግኘት ይችላሉ። ያም የሆነው እንግዲህ ግለሰቦቹ ጥሩ ግንዛቤ ስለራሳቸው ሲኖራቸው ነው። ካልሆነ ግን ግንኙነቱ ምን አለ እንደው እዛ ግንኙነት ውስጥ ባልገባው ብሎ ሰዎች የሚያማርሩበት ምን አለ መቼ ነው እንደው እዛ ሰው ጋር እንደው የጣለኝ ብለው ግለሰቦች የሚያማርሩበት እንዳይሆን አስቀድሞ እንግዲህ ጥሩ የሆነ ግንዛቤ ግለሰቦች ቢኖራቸው ይጠቅማል ብዬ አስባለሁ። መልካም አባ፣ እንግዲህ በጣም በሚገርም መልኩ የገለጹት ሁለት የገዛ ራሳቸውን የሚያውቁ ሰዎች ሲገናኙ ትርጉም ያለው በጣም ገዢ ቃል ነው። ትርጉም ያለው አብሮነት፣ ትርጉም ያለው የአብሮነት ጉዞ በየትኛውም አይነት ሁኔታ ውስጥ ሊሆን ይችላል። በጓደኝነት፣ በትዳር፣ በቤተሰብም ቢሆን ውስጥ ቢሆን የገዛ ራስን ማወቅን፣ ሌሎች እንደመቀበል፣ ሌሎች እንደመረዳት፣ በሌሎች ጫማ ውስጥ ሆኖ መታመም ያለበት ነገር እያስታመሙ መፈወስ ያለበት ነገር ካለ እየፈወሱ ለመሄድ መጀመሪያ ይሄንን ሁሉ በገዛ ራስ ህይወት ውስጥ መለማመድ በጣም ወሳኝ ነገር እንደሆነ ነው። አመሰግናለሁኝ አባ። ዶክተር ወደ አንቺ ልምጣና እንግዲህ አባም ካነሱት ነገር ጋራ አያይዤ የገዛ ራስን ማወቅ አባም እንደገለጹት ጤናማ የሆነ በራስ መተማመን፣ ጤናማ የሆነ ለገዛ ራስ የሚሰጥ ግምት ጤናማ ወደሆነ የገዛ ራስና የእርስ በርስ ግንኙነት ያደርሳል ወይ? እንዴት? አዎ፣ ይሄ እንግዲህ አባ በጣም ጥሩ አድርገው ገልጸውታል። እውነት ለመናገር አንቺም ደግሞ ጤናማ የሚለው ላይ ደጋግመሽ ብለሽዋል። ጤናማ የሆነ ራስን መቀበል፣ ራስን ማወቅ እንዲሁም ደግሞ ራስ ላይ የምንሰጠው ግምት ጥሩ መሆን፣ ጤናማ መሆን ምን ያደርጋል? ከሌሎች ሰዎች ጋር የምንሄደውን ርቀት ይተምንልናል ማለት ነው። እዚህ ላይ በአንድ ምሳሌ ብነግርሽ ማለት ነው፣ በብዙ ቋንቋዎች የምትተረጎም ሳይኮሎጂ ቱዴይ የምትል ሜጋዚን አለች፣ መጽሔት አለች እና እሷ ብዙ ጊዜ ሰዎች የገጠማቸውን ከባባድ ችግሮች በየቋንቋው ይዛ ትወጣለች። እኔ አንድ ያነበብኩት ጤናማ ያልሆነ የራስ ግምት በሚለው በምሳሌ ለብዙ ሰው ያስተምራል ብዬ ስላሰብኩኝ ነው እና የሆነው ሩቅ ምስራቅ የሚገኝ አንድ ሀገር ውስጥ ቤተሰቦች በብዙ ነገር የተባረኩ ናቸው። አባትና እናት ማለት ነው። አከታትለውም 3 ወንድ ልጆችን ይወልዳሉ። ደስተኛ ናቸው። ግን በጣም ሴት ልጅ ይሹ ነበረ፣ ይፈልጉ ነበር። በመጨረሻም አንድ ሴት ልጅ ተወለደችላቸው እና ያቺን ሴት ልጅ ጤናማ ከምንለው በላይ ብዙ ነገር እንትን አሏት፣ ስፖይል ወይም ደግሞ ማቅበጥና ማሞላቀቅ የምንለው ደረጃ ላይ ያደረሷት ማለት ነው። አንቺ የተለየሽ ነሽ፣ አንቺ ንግስት ነሽ፣ አንቺ ከሁሉ በላይ ነሽ እያሉ አሳደጓት ቤተሰቡ በሙሉ። ምክንያቱም በጣም ጓጉተው ስለወለዷት ስለነበር። ይሄንን የጻፈው የገዛ ወንድሟ ነው፣ ከ3ቱ አንዱ ማለት ነው። በጣም አሁን በህይወት ችግር ገጥሟት ነው። ምክንያቱም ምንድነው የሆነው? እንደዚያ እየተባለች ስታድግ ትምህርት ቤትም ሄዳ ቤተሰቡ ካለው ተቀባይነት እዛ አካባቢ ካለው በብዙ ነገር ተቀባይነት ያንን ነው የምታንጸባርቀው እና እቺ ልጅ በብዙ ራሷን በጣም አግንና ማየት ውስጥ ገባችና ምን ይሆናል? ልጆቹ እንግዲህ በዛ ሀገር ባህል መሰረት ጥሩ ነገር ካለና ትልቅ ቤት ካለ ልጆች አግብተው ወንዶችም ሚስቶቻቸውን ይዘው መምጣት ይችላሉ። የልጆቹ ሚስቶች ላይ በጣም ከባድ የሆነ ሌሎችም ሴቶች ላይ በጣም ከባድ የሆነ አለመቀበልን፣ እኔ ብቻ ነኝ የማለትን፣ እኔም ብቻ ይሁኝ፣ እኔም ብቻ አድንቁኝ የማለት አሁን ይሄ ጤናማ አይደለም። ልጅቷን ትክክለኛ ያልሆነ ሰልፍ ኢሜጅ ወይም ደግሞ የራሷን ገጽታ የቀየረባት ነገር መጣና በጣም ተቸግረው ነው እንግዲህ ይሄ ቤተሰብ። ስለዚህ ምንድነው ያደረጉት? ልጆች ሚስቶቻቸውን ይዘው ከቤተሰብ ራቁ። ወላጆችም ደግሞ በእድሜ እየገፉ ሄደዋል። እንዴት ወደ ኖርማል እንደሚያመጧት ግራ ገብቷቸው ነው ይሄን የተጻፈውና አንዳንድ ጊዜ ልክና ጤና የሚለው ነገር ለራሳችን ጥሩ ግምት ስንሰጥ ምን ማለት ነው?
ራስህን እንደ ጎረቤትህ ውደድ የሚባል ነገር አለ። ይሄ መጽሐፍ ቅዱስ ቃል ነው። ስለዚህ ራሳችንን ስንወድ ስናከብር ሌሎች ሰዎችም በእግዚአብሔር አምሳል የተሰሩ መሆናቸውን ማወቅ፣ መውደድ፣ መቀበል አስፈላጊ ነው ማለት ነው። ስለዚህ ሁል ጊዜ እኛ በጣም የበላይ አይደለንም፣ በጣም የበታች አይደለንም። በእግዚአብሔር አምሳል የተፈጠርን ሰዎች ነን። ስለዚህ ያ ደግሞ ቤዚካሊ ሌሎችን ለመቀበል መሰረት ሊሆነን ይገባል ማለት ነው። አንዳንዴ ደግሞ በዚሁ ተቃራኒ በምናድግበት አካባቢ አንቺ አትችይም፣ አንቺ ጎበዝ አይደለሽም፣ አንተ አትረባም ተብለን የምናድግ ከሆነ ያንን መልሰን ለራሳችን መንገር የለብንም። ያም ጤናማ አይደለም። በተሰጠን ውስጣችን እግዚአብሔር ባስቀመጠው መክሊት ልክ ራሳችንን መቀበል ሰልፍ ወርዝ የምንለው ወይም ደግሞ ራሳችንን ከነድክመታችን እና ከነችሎታችን መቀበል መቻል አለብን። ያንን ስናደርግ ከሌሎች ሰዎች ጋር የምናደርገው ተግባቦት ጤናማ ይሆናል ማለት ነው። እሺ ዶክተር አመሰግናለሁኝ። ስለዚህ ለራስ የሚሰጥ ግምት እጅግ በጣም ከመጠን በላይ ከፍ ማለትም ዝቅ ማለትም አይጠበቅበትም። ምክንያቱም ቅድም ሲነሳ ነበረ እግዚአብሔር ሁላችንም ውስጥ ያኖረው መክሊት አለና እሱን ፈልጎ የማግኘት ጉዳይ በራስ ከእግዚአብሔር በተሰጠን ነገር የመርካት ባለን ነገር የመደሰት እና ይሄ ደስታ ይሄ እርካታ ደግሞ ወጥተን ከሌሎች ሰዎች ጋር በምናደርገው መስተጋብር ወይ ተግባቦት ሚዛናዊ የሆነ ነገር ሊያመጣልን ይችላል የሚል ትክክል ስትገልጹም አንቺ ጤናማ ግንኙነት ብለሽዋል። ያ ማለት ነው። ትክክል። እሺ አመሰግናለሁኝ። ወይዘሮ አበበች ወደ እርስዎ ልምጣና በዚህ ሁሉ የእርስ በርስ መግባባት ወይ ተግባቦት አዎንታዊ የሆነ ተግባቦት እርስ በርስ ባለን ግንኙነት በተለይ ክርስቲያናዊ ተግባቦት ምን አዎንታዊ ነገር ሊያመጣ ይችላል? ምን የተለየ መልክ ሊኖረው ይችላል ብለው ያምናሉ? እንግዲህ አንድ ተግባቦት ወይም የግንኙነት ፕሮግራም አንድ ውጤት ጠብቆ ነው የሚካሄደው። በአመዛኙ መቼም መልካም ነገር እንዲወጣው ነው የሚፈለገው። ነገር ግን አንዳንድ ጊዜ ወይ አሉታዊ ነገርም ይዞ ሊወጣ ይችላል። የግንኙነቱ ፕሮግራም ጥሩ ውጤት ሳያመጣ ደካማ አይነት ሆኖ ሊገኝ ይችላል። የታሰበውን ዓላማ ከግብ ላያደርስ ይችላል። አዎንታዊውን በአዎንታዊ እንወስደዋለን። መቼም መልካም ነው፣ መልካሙን በዛው ማስቀጠል ነው የሚሆነው። አሁን እኛ ምናልባት ትኩረት ልንሰጠው የሚገባው አሉታዊ የሆነ ነገር ውጤት ምንም ሳይስማሙ መበተን እንደማለት አይነት ነውና ያ ለምን ተከሰተ? ለምን ሊከሰት ይችላል? አንዳንዴ እንደዛ ይከሰታል። በቤተሰብ ውስጥም ቢሆን እንኳ ወይ እናትና አባት ባልና ሚስት ወይ ልጆች ከወላጆቻቸው ጋር ዝም ብለው ተንጫጭተው ሊለያዩ ይችላሉ፣ መግባቢያ ነጥብ ላይ ሳይደርሱ። እንደው አንዳንድ ምክንያት ይሆናሉ ከሚባሉት ውስጥ እኔ የምጠቅሳቸው ነጥቦች ግንኙነቱ የሚያጠነጥንበትን ጭብጡን በደንብ ያለመለየት አንዱ ነገር ነው። በትክክል ያለመለየት፣ በትክክል ግንዛቤ ያለመያዝ፣ የምንነጋገርበት ዋናው ነጥብ የቱ ነው ብሎ ፍሬ ሀሳቡን ያለመለየት፣ ያለመደማመጥ ወደ አሉታዊ ነገር ይወስዳል። መጨረሻው ሳይታወቅ ቶሎ ብሎ ለውሳኔ መቸኮል፣ ሳይቋጠር ዝም ብሎ የሚለይ ሊሆን ይችላል የሚተው። አንዳንድ ደግሞ ከዚህ አባላት በቤተሰብ ይሁን በስራ ይሁን በተለያየ ቦታ ድርቅ ያለ አቋም ያላቸው ሰዎች ሊኖሩ ይችላሉ። ክርክር የሚያበዙ ሊሆኑ ይችላሉ። የኔ ሀሳብ ተቀባይነት ከሌለው በቃ አልቀበልም የሚሉ ሰዎች ሊኖሩ ይችላሉ። አሁን እንዲህ አይነቱ እንትን ያለውን ግንኙነት ጤናማ ላይ ያደርገውና ውጤታማ ላይ ያደርገው ይችላል። አንዳንድ ጊዜ የግለሰቦች ባህሪ አፍራሽ ነገር ይዞ ሊመጣብን ይችላል።
ይሄ እንግዲህ መታረም የሚገባው አይነት ነው ሊሆን የሚችለው። ሌላው ደግሞ ይሄ ተግባቦቱን እንትን የሚመራው ሰው ተገቢ የሆነው የተግባቦት ግንዛቤ ወይ ክህሎት ከሌለው የሚሰነዝራቸው ቃላቶች ወይም ሴትም ትሆን ወንድ እንግዲህ እንደዛ ለማለት ነው ራሱ አባላቱን የሚበትን ሊሆን ይችላል። በትክክል ሰውን ወደ አንድ ሀሳብ ሰብሰብ አድርጎ የሚያመጣ ላይሆን ይችላልና ተበትኖ የሚቀር ሊሆን ይችላል። ምናልባት በዚህ በተግባቦት ሂደት ውስጥ ፕሮግራም ውስጥ ሰዎችን ለማዳመጥ እድል መስጠት ያስፈልጋል። ስሜታዊ ሆኖ ከመናገርም ትንሽ ቆጠብ ማለቱ ጥሩነት አለው። የሰው አስተያየትንም መቀበል ጥሩ ነው። ምክንያቱም ቅድም እንዳልነው ሰው ሁሉ የተለያየ ነው። አስተዋጽኦ ያደርጋል አንድ ነገር ለአንድ ግንባታ። አንድ ቤት እንኳን ሲሰራ እንግዲህ ፍልጥ ብቻ አይደለም ቤት የሚሰራው፣ ስንጥሮችም ሳጋ ይሆናሉ። ስለዚህ ሊገቡበት የሚችሉበትን ቦታ መፈለግ ነው እንጂ የሀሳብ ትንሽና ትልቅ ብሎ ልዩነት መፍጠሩ ጥሩነት አይኖረውም ማለት ነው። እንግዲህ ሌሎችም ተግባቦትን እውነተኛ ግቡን እንዳይመታ የሚያደርጉ ብዙ ነጥቦች ይኖራሉ። ነገር ግን እኔ በተወሰነ ደረጃ እነኚህን ነጥቦች ነው ወደ አእምሮ የመጡልኝን መሰነዝረው። እሺ፣ አመሰግናለሁኝ ወይዘሮ አበበች። ጥሩ የሆነ አገላለጽ ነው ያመጡልን። ምክንያቱም በተግባቦት ውስጥ ማዳመጥ እና ደግሞ ሌላኛው የተጠቀሙት ቃል ቤት ሲገነባ ትላልቅ ድንጋዮቹ ብቻ አይደሉም፣ ባይታይም የማይታዩትም ራሱ ያንን ቤት እንዲቆም አስተዋጽኦ አድርገዋል እና በግንኙነት ውስጥ ወይ በተግባቦት ውስጥ ደግሞ የሁሉም ሰው ሀሳብ ተቀብሎ የማስተናገድ ቦታ የመስጠት የማክበር የመቃወም የመደገፍ በኋላ የሚመጣ ነገር ነው። ግን መጀመሪያ የመቀበል የማድመጥ ነገር እጅግ በጣም ወሳኝ ነገር ሆኖ አግኝቼዋለሁኝ። አመሰግናለሁኝ።